ልዩን በማስፈራራት ከቤት አወጣት። ዶክተር እርብቃንም ሕክምና ታክሚያለሽ በማለት አግተዋታል። ካገታትም በኋላ እኔ የምልሽን ሁሉ ታደርጊያለሽ በማለት ይላታል። ልዩም የምትሄድበት ግራ ተጋብታ ገጠርም ከሄደች በኋላ ቁጭ ብላ ቁልጭን እየጠበቀች ይገኛል። ለቁልጭም ጓደኛ ቁልጭ የት ነው ያለው ብላ ሳባንም ወይኔ ትቼሽ መጣሁ፣ ምንም ማድረግ አልችልም፣ ይቅርታ አድርጊልኝ፣ አባቴንም ስለገደሉብኝ ነው እያለች ብቻዋን ቁጭ ብላ እያለቀሰች ትገኛለች። ዶክተር እርብቃንም ወደ ቤት ከወሰዳት በኋላ እኔ የምልሽን እያንዳንዱን ነገር ታደርጊያለሽ፣ የማታደርጊም ከሆነ እኔ የእርቃን ቪዲዮ አለኝ፣ ያንን ቪዲዮ እበትናለሁ ብሎ ይላታል። እሱም እንድታኪሙ ነው ይዤሽ የመጣሁት፣ አንቺ አክማለሁ ብለሽ እኔ የምልሽን ሁሉ ታደርጊያለሽ ብሎ ይላታል። እሷም በፍጹም አላደርግም ብላ ስትለውም የእርቃን ፎቶ ከፍቅረኛዋ ጋር የነበረውን አምጥቶ ያሳያታል። አንዲት ነገር እኔ የምልሽን የማታደርጊም ከሆነ ይህንን በአደባባይ ላይ እበትነዋለሁ ወይም ደግሞ ለአባትሽ እልካለሁ ብሎ ይላታል። ዶክተር እርብቃም በመፍራት ለፍቅረኛውም ደውላ ነበር። እንዴት የእርቃን ቪዲዮ ሊወጣ ቻለ? ወይስ አንተ የምታውቀው ነገር አለ በማለት ትጠይቀዋለች። እሱም እጅግ ይደነግጥና እንዴት ሆኖ ነው ብሎ ይላትና በመደንገጥ ጆሮዋ ላይ ይዘጋል። ከዘጋም በኋላ እንዴት ሊያገኛት እና እንዴት ይሄ ሊሆን ቻለ ብሎም ይጨነቃል። እሷም እንዴት ሁኜ ነው ስራዬንስ የምሰራው? አባቴንስ ምን እለዋለሁ? ተዋረድኩኝ። ስለዚህ ምን ማድረግ አለብኝ ብላ ታስባለች። እሷም እንደዛው እንዳሰበች መስሪያ ቤቷ ትደውልና የዓመታዊ ፍቃድ እፈልጋለሁ ብላ ስትጠይቅ እሱ የዓመታዊ ፍቃድ ራሱ ጠይቆ ፈርሞ ነበር ያገታት። እሷም ከጠራችው በኋላ እንዴት ነው እንደዚህ ልታደርግ የቻልከው? ይህንን ትልቅ ሆስፒታል እንዴት ነው እንደዚህ ልታጭበረብርና ልታደርግ የቻልከው ብላ ስትጠይቀው እሱን አያገባሽም፣ እኔ የምልሽን ብቻ ታደርጊያለሽ ይላታል። እሷም አላደርግም ብላ ስትለውም በማስፈራራትም እሺ ምንም ነገር እንዳታደርጊ ይህን ቪዲዮሽን እበትነዋለሁ ብሎ ይላታል። እሷስ እንዴት ነው በህብረተሰቡ ፊት ስራዬን የምሰራው? እንዴትስ ቆሜ እኖራለሁኝ? ይሄማ በፍጹም አይሆንም ብላ ትላለች። እኔ የልብ ዶክተር አይደለሁም፣ አንተ ሌላ ፈልጋ አምጣ፣ እንዴት ነው እንደዚህ የምታደርገው ብላ ትለዋለች። ስትለውም እሱን ጥያቄ ምንም አይነት ጥያቄ እንዳትጠይቂ ብዬሻለው ብሎ ይላታል። ልዩንም ከቤት እዚህ ቤት እንዳትመለስ አስፈራርቶ እንድትወጣ አድርጓታል። ልዩም በአሁን ሰዓት ከቤት ወጥታለች። ሳባም ልዩ የምሰራውን እንጂ በፍጹም ሌላ ምግብ አልበላም ብላ እያስቸገረች ነው። ልዩም ቃሌን አጠፍኩኝ፣ ምንም ማድረግ አልችልም ባባዬ ብላ እሱንም ቃል የገባችለትን ሁሉ ትቷ ስለሄደች ምንም ማድረግ ስላልቻለች ጥላቸው ሄዳለች። ከሚገሉት እኔ ብሄድ ይሻላል ብላ ከሄደችም በኋላ ቢደወልላትም ስልኳን አጥፍታ ስልኳን ዘግታለች። ቁልጭም ጓደኛው እንደምንም አግኝቶት ወተት እያዞረ ነበረ። ልዩ መጥቷላለች፣ በል አሁን አጠቃለህ ውሰዳት ብሎ ይለዋል። እሱም እየሮጠ ሲመጣ እሷም ቁጭ ብላ ያገኛታል። ምን ሆንሽ ነው የመጣሽው? ስራሽስ ብሎ ሲጠይቃት አይ አሁን ሌላ ስራ ፈልጌ ነው፣ አሁን የማርፍበት የለም ብላ ትለዋለች። ለምን እናትሽ ጋር አትሄጂም ብሎ ሲጠይቃት
አይ እናቴ ስለምትጨነቅ እናቴ ጋር አልሄድም፣ ስለዚህ አሁን ማርፍበት የለኝም ብላ ትጠይቀዋለች። ቁልጭም እናቴ ቤት የለችም፣ በቃ እኔ ጋር ታርፊያለሽ፣ እናቴ ገጠመኝ የለችም፣ ወደ ገጠር ሄዷለች ብሎ ይላታል። እሷም እንደዛ ከሆነ የት አድራለሁ ካዲያ አንተስ ብላ ስትለው እኔ መሬት እተኛለሁ፣ እኔ እንደዚህ እንደምታየኝ ዱርዬ እንደሆንኩኝ አይደለም፣ ምንም ነገር አላደርግሽም፣ እመኝኝና ነይ እንሂድ ብሎ ይላታል። ቁልጭም ወደምትሄድበት ልዩም ወደምትሄድበት ስለሌላት ከቁልጭ ጋር አንድ ላይ ይሄዳሉ። ከሄዱም በኋላ ቤቱን ስታየው አነስ ያለችና ፍራሽ ብቻ ነበረችው። እሷም ቶሎ ብላ የት ነው ታዲያ የምተኛው ብላ ትለዋለች። አንቺ የተከበርሽ እንግዳ ስለሆነ እዚህ ጋር ትተኛለሽ፣ እኔም እዚህ መሬት ላይ እተኛለሁ በማለት ይነግራታል። ልዩም ምኑን ነው አንተ ታች የምትተኛው? ያው ተመሳሳይ ነው እሺ በማለት በመሳቅም በቃ ምንም እንዳታስቢ ስራም ታገኛለሽ፣ ስራም እንፈልጋለን ብሎ ይላታል። ሳባም አባቴን ገለውታል፣ ብቻ እህቴ እሷ ከሌለች በፍጹም አልበላም፣ እናቴስ እያለች እየተጨነቀች እሱም እያባበላት ይገኛል። ዶክተርም ለጓደኛዋም ደውላ እንዴት ነው ይህ ነገር? ስልኩንም ዘግተህብኛል፣ የምታውቀው ነገርማ አለ ንገረኝ ብላ ትለዋለች። አይ እኔ ምንም የማውቀው ነገር የለም፣ ግን አይዞሽ ብሎ ያበረታታታል። እንዴት እንደዚህ ሊደረግ ይችላል? እንዴትስ ነው የወሰደሽ ብሎ ሲጠይቃት ከስራ ቦታዬ ላይ ሕክምና የምታክም ያለ ብሎኝ ነው ይዞኝ የመጣው። ከመጣ በኋላ ግን እዚህ እንደምቆይና የእርቃኑ ፎቶ እሱ የሚለኝን የማላደርግ ከሆነ እንደሚለቀው ነግሮኛል ብላ ትለዋለች። እሱም ምንም ማድረግ ስላልቻለ ይደውልለትና አሁን በል እኔ ብርን እሰጥሃለሁ፣ ርብቃን ግን ትለቃታለ፣ እኔ በርብቃ ስለመጣህብኝ እንጂ አልለቅህም ነበረ ብሎ ይለዋል። እገልሃለሁ ብሎ ሲለው ይኸው ፊት ነኝ ያለሁት ለምን አትገለኝም ብሎ ይለዋል። ወንድነት ሴትን ልጅ አፍኖ ይዞ ሳይሆን ሳይያዝ ነበር ብሎ ይለዋል። ብርን ስሰጥ ግን ዶክተር ርብቃን ቶሎ ነው የምትለቃት፣ በአይኔ ነው የመጣህብኝ ብሎ ይለዋል። እሱ ምንም አይናገርም። እስቲ እናያለን ብቻ በማለት ይመልስለታል። ሆኖም አሁን ላይ ደግሞ ዶክተር ርብቃን አሁን ወደ ስራሽ ትገቢያለሽ፣ ምግብ ምን አይነት መብላት እንዳለበት የምግብ ዝርዝር ታወጫለሽ፣ ከዛ በስተቀረ እኔ የምልሽን ብቻ ነው የምታደርጊው። እኔ እኮ የዚህ ዶክትርና ሙያው የለኝም አላቅም ስትል ስልክሽ አለ ጎግል ላይ ሰርች አርገሽ ያለውን ነገር የምግብ ዝርዝር ታወጫለሽ ይላታል። እንዴት ካለ ስራዬ እሰራለሁ ብላ ስትል እሺ በቃ አትስሪ እለቀዋለሁ ብሎ ይላታል። እሷም ግራ በመጋባት ስትጮውበት ሮጠው ይመጣሉ። ምንድን ነው የምትጮውት ብላ ስትል አይ ስለ ሕክምናው ነው ብላ አስቀየሰች። መጀመሪያ በትነውን ብለው ነበረ። ሆኖም እሱም እንደዛ ካለ በኋላ በይ አሁን በቀጥ ብለሽ ስሪ በማለት የሆነ መድኃኒት ያመጣና መድኃኒቱን ይህም መድኃኒት ትሰጪዋለሽ ብሎ ይላታል። እንዴ ይህ እኮ ምንም አይነት የሚገልጽ ነገር የለውም፣ እንዴት ሆኖ ነው የምሰጠው? የምንድን ነው ብዬ ነው ይሄንን መድኃኒት የምሰጠው? የሚገልጽ ጽሑፍ የለውም ብላ ትለዋለች። እሱን አያገባሽም፣ እኔ አድርጊ ያልኩሽን ብቻ ነው የምታደርጊው ብሎ ይላታል። እኮ ንገረኝ እንጂ ሳትነግረኝ በፍጹም አልሰጠውም በማለት ትለዋለች። እሱም አመንምኖ የሚገለው ነው ቀስ በቀስ ብሎ ይላታል።
እንዴት ነው እንደዛ የማደርገው? በፍጹም እንደዛ አላደርግም ብላ ትለዋለች። እሷም እንደዛ ካለችው በኋላ እሺ የማታደርጊ ከሆነ አሁኑኑ ይህን ቪዲዮ ለአባትሽ እልካለሁ ብሎ ይላታል። እኔ ለህብረተሰቡ ላክም ቃል ገብቻለሁ እንጂ ልገል ቃል አልገባውም። ስለዚህ ቃሌን በፍጹም አላጥፍም። የፈለግከውን ማድረግ ትችላለህ፣ ላክለት ከፈለግ እያለችው ነው። እሱም እስከ 8 እንደቆጠረ ክፍሉ በዚህ ተጠናቋል። ልዩም ቁልጭ ጋር እንዳለች እሱም መርዙን ስጪው ብሎ እስከ 10 እየቆጠረ ክፍሉ በዚህ ተጠናቋል። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ብዝት ይበልላችሁ። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ እጅግ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ። ላይክ እና ሰብ ማድረጋችሁንም እንዳዘነጉ በዚሁ ላስታውሳችሁ። ስለምታደርጉም ከልብ እያመሰገንኩኝ ከወዲሁ እንለያያለን። በቀጣዩን እንግዲህ በጉጉት እንጠብቃለን። ትስማማለች ወይስ ለህብረተሰቡ ቃል የገባችውን ትፈጽማለች? ወይስ መድኃኒቱን ሰጥታው እንዲሞት ታደርግ ይሆን? በጉጉት እንጠብቃለን።